ዮኒ ማኛ ክርስቶስን ተከታይ ሆኖ አይዘልቅም አይቆይም ይመለሳል። ዮኒ እውነቱን አይደለም ምን ብትለይ ከዚህ በፊት ገብቶ ወጥቷል አናምነው የሆኑ አባት ይናገራል። ምን የሚል ንግግር ነው የተናገሩት? ኢየሱስ የዓለም ብቸኛው ቤዛ ነው ብለው ተናገሩ። እኔ ከማምንበት በሃይማኖት በነበርኩበት በኦርቶዶክስ ተዋህዶ ቤተክርስቲያን ማለት ነው እሳቸው ተናገሩ። ለኔ ደግሞ ምንድነው የሆነው? ብዙ ሰዎች ያንን ሜሴጅ ላኩልኝ። አንዳንዶቹ ምንድነው የምትለው በዚህ ጉዳይ ላይ፣ አንዳንዶቹ ደግሞ እስቲ በእኛ ቋንቋ እንለዋለን ላስላስ አርጋቸው የሚባል ነገር መጣ። ከዛ አየው ደጋግሜና እኔ የፈለገ ነገር ቢሆን በኢየሱስ ክርስቶስ ተደራድሬ አላቅም። የግል አዳኛ አላረኩትም ብዬ ነው ማስበው፣ ግን ተደራድሬበት አላቅም። ኢየሱስን ያመለከ እንዴት ነው ሊገፋ የሚችለው? እንዴት ነው በመጥፎስ የሚነሳው የሚለው ነገር ውስጤ ገባ። ከዛ እንኳን ክፉ ላወጣ በሳቸው ላይ እኔን ራሱ ጌታ አግኝቶኝ ይሄው ለምስክርነት አበቃኝ። ተሸውደሃል ዮኒ ማኛ ተሸውደሃል። በአንድ ወቅት ሃይማኖተኞች ይበጠበጣሉ ያልኩትን ቃል ሁለተኛ ስሜ አድርጎ ነው የወሰዱትና እነዚህ ሐዋርያ ሥራ ምዕራፍ 23 ላይ የተጻፉ ሰዎች ነጋዴዎች ናቸው። መጽሐፉን እንኳን አያነብም። አሁን እዛ ሰፈር ያለው ሰው ምን እንደሚያነብ አይታወቅም። ራሱ ግራ ነው። አታነብም። እሺ ከየት ታገኛለህ? ሰውየው ብሏል ትላለህ። እስካላነበብክ ከየት ታመጣለህ? ድሮ ዳቦ የሚያክል ተሸክመህ ትዞራለህ፣ ግን አታነብም። የገና ዳቦ ያክላል፣ ግን ከፍቶ አያነብም። ምን ያደርግልሃል? ይበጠበጣል። ተበጠበጡ እያለ ነው። ያው የተበጠበጡ ሰዎች ኮማንደሮች አይደሉም፣ ኮሚሽነሮች አይደሉም። የአይሁድ የሃይማኖት ስርዓት አስጠባቂዎች፣ ለሃይማኖታቸው የሚቆረቆሩ ካንተ በላይ ሃይማኖተኛ ይሁን ሃይማኖተኛ ሆኖ አልፎ የሃይማኖትን ስርዓት የሃይማኖታቸውን ደህንነት የሚከታተሉ ሃይ ኦፊሻሎች ተበጠበጡ። አንድ ራሱን እንደ ክርስቶስ አገልጋይ የሚቆጥር ሰው በክርስትና እምነት ስም በሚጠራ አዳራሽና መድረክ ላይ ጉማጅ እንጨት ይዞ በዚህ እንጨት ላይ ኃይል አለ ብሎ ሲያውጅ የተጸለየበት ለሚባል ዘይት፣ ውሃ፣ ጨው፣ ፈዋሽ ኃይልነት ማስታወቂያ ሲናገር መገኘቱ የሰዎችን እምነት ከክርስቶስ አንስቶ በእንጨቱ በዘይቱና በጨው ወዘተ ላይ እንዲያደርጉ እየገፋፋ መሆኑ መታወቅ አለበት። ይህ መንፈሳዊ ምንዝር ነው። ይህ የወንጌልን ኃይል መካድና መስደብ ነው። ወንጌል የኢየሱስ ክርስቶስ ሞትና ትንሣኤ ለኃጢአት ስርየት፣ ለፈውስ፣ ከአጋንንት እስራት ለመፈታት ከዚያም በላቀ ደረጃ ለዘላለም ሕይወት በቂና ፍጹም እንደሆነ ያውጃል። እናስ የክርስቶስ ደም የኢየሱስ ስምና የመንፈስ ቅዱስ ኃይል በቂ ስላልሆነ ነው ተጨማሪ ነገር ያስፈለገው። ይህ የክርስቶስን የማዳን ሥራ ማቃለልና መናቅ ነው። ይህ በክርስቶስ መስዋዕትነት ላይ እንደመቀለድ የመንፈስ ቅዱስን ሥራም በአስማት የመተካት አዝማሚያ ነው። ሐዋርያው ጳውሎስ በገላትያ 1:8 ላይ እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚላይ ወንጌልን ብሰብክላችሁ የተረገመ ይሁን ብሏል። ከቃሉ ውጪ የሆኑ እንደዚህ አይነት ፈጠራዎች ሁሉ ደግሞ በዚህ ቃል ስር ይወድቃሉ። ክርስትና ሕያው ከሆነው ከመንፈስ ቅዱስ ጋር ባለን ግንኙነት ላይ የተመሰረተ ነው። ፈውስ፣ ነፃ መውጣትና ተአምራት የሚከናወኑት በመንፈስ ቅዱስ ኃይል ነው። በቃል እምነት ልምምድ ውስጥ ያለው አዎንታዊ አዋጅና አስማት ግን ኃይልን በተወሰኑ ዕቃዎች፣ ቃላት ወይም ስርዓቶች አማካኝነት ለመቆጣጠር መሞከር ነው። ጉማጅ እንጨት መጠቀም ከዚህ የአስማት ልምምድ ጋር በቀጥታ ይቆራኛል። ይህ ተግባር የመንፈስ ቅዱስን ሥራ የሚያሳይ ሳይሆን የአጋንንትን የአሰራር ዘዴዎች መኮረጅ ነው። ነገሩ መንፈሳዊ ብዝበዛና ማጭበርበርም ጭምር ብቻ ሳይሆን አምልኮተ ጣዖት ነው። እነዚህ ነቢያትና ሐዋርያት ተብዮች የሕዝቡን አእምሮ ለመቆጣጠር ዝናን ለማትረፍና ገንዘብ ለመሰብሰብ ስሉ ሆን ብለው በየጊዜው የሚያመጧቸው አዳዲስ ነገሮች በዚህም አይን ጭምር ወደ ማየት መሻገር አለብን። እንዲህ ያሉ ልምምዶች ሰውን በእውቀት ላይ ከተመሰረተ እምነት አውጥተው በስሜት የሚነዱ በፍርሃት ላይ የተመሰረተ ጥገኝነት ውስጥ የሚጨምሩ ናቸው። ይህ ጽድት ያለ መንፈሳዊ ማጭበርበርና ብዝበዛ መሆኑ አንድ ነገር ሆኖ የሳንቲሙ ሌላኛውም ገጽ አምልኮተ ጣዖትን ማስፋፋት ነው። ይህ ጉዳይ በቀላሉ የሚታይ ተራ ስህተት ሳይሆን የእምነትን መሰረት የሚነቀንቅ አደገኛ አዝማሚያ ነው። ስለዚህ ለእውነት መቆም፣ የክርስቶስን ወንጌል ከእንደዚህ አይነት ብክለት መጠበቅና የተታለሉትንም በፍቅርና በእውነት መመለስ የሁሉም እውነተኛ አማኝ ኃላፊነት ይሆናል። የሐሰትን ትምህርት በዝምታ ማየት ሳይሆን በግልጽ ልንቃወመው ይገባል። አንዳንዶች እንደሚሉት ነገሩን አይቶ እንዳላየ ማለፍ በፍጹም የተሻለ አማራጭ አይደለም። ለምን? ምክንያቱም እንዲህ አይነቱ ልምምድ በፍጹም ክርስቲያናዊ አለመሆኑ በሰው ሁሉ ዘንድ መታወቅ አለበት። ከመጽሐፍ ቅዱሳዊ የክርስትና አስተምሮ ጋር የሚሄድ እንዳልሆነ ግንዛቤው በስፋት መፈጠር አለበት። የአዲስ ኪዳን አስተምሮ መሰረቱ ክርስቶስ ነው። በብሉይ ኪዳን እግዚአብሔር በተለያዩ ቁሳቁሶች ለምሳሌ በቃል ኪዳኑ ታቦት፣ በመገናኛው ድንኳን፣ መስዋዕት በማቅረቢያ ዕቃዎች፣ በክህነት ልብሶች፣ በዘይት፣ በዕጣን ወዘተ ሲሰራ እንመለከታለን። እነዚህን ሁሉ ግን ወደፊት ሊመጣ ላለው እውነተኛው አካል ለክርስቶስ ጥላዎች ሆነው አገልግለው በእርሱ መምጣት የተሻሩ ናቸው። በአዲስ ኪዳን ግን ዋናው መጥቷል። እውነተኛው የመለኮት ባህሪ ሰው ሆኖ ተገልጧል። ስለዚህ እምነታችንንና ትኩረታችንን በቁሳቁስ ላይ ሳይሆን በክርስቶስና እርሱ
በሰጠን መንፈስ ቅዱስ ላይ እንዲሆን የማድረግ ስራ ከእውነተኛ የወንጌል አገልጋዮችና ከእውነተኛይቱ ቤተክርስቲያን ይጠበቃል ስለገለጸው ወንድማችን ሽመልስ ይፍሩ ነው። ዮኒ ማኛ አሁን አንተ ምድራዊ አይደለህም። ዜግነትን ቀይረሃል፣ ሰማያዊ ሆነሃል፣ የክርስቶስ ተከታይ ሆነሃል። ይሄንን ደግሞ ሲሪየስሊ ልትወስደው ይገባል። ወደ ከበረ ነገር መተሃልና ማለት ነው። ወንድም ዓለም ዮኒ ማኛ እንደ ጳውሎስ ያርግልህ፣ ቅጽበታዊ ለውጥ ያርግልህ። ሕይወትህን በሙሉ ለክርስቶስ እንድትሰጥ፣ ለሱ ቀሪ ዘመንህ ለሱ እንዲውልና ለሱ እንድትሰዋ ያርግልህ። የጳውሎስን ጭካኔ ይስጥህ። እኔ ላንተ ያለኝ ምኞትና ጸሎት ይሄ ነው። እግዚአብሔር በወደደው መጠን በእርሱ ልክ ይጠቀምብህ ወንድሜ። በአንተ ልክ ሳይሆን በሱ ልክ ይጠቀምብህ። ያስከተልከው ብዙ ትውልድ አለና አንተን እግዚአብሔር ሊጠቀምብህ እንደጠራህ እኔ ምንም አልጠራጠርም። ወንድሜ ዮኒ ማኛ እግዚአብሔር ለዓላማ ጠርተዋል። አሁን ያንተ መሰጠት ወደ ግራ ወደ ቀኝ አለማለት ወሳኝ ነው። እዚች ጋር ስማኝ፣ ለወንጌል መጠራትና የሰው አጀብ አይገናኝም። ወንድም ዓለም ዮኒ ማኛ አጀቡ እዚህ ጋር ያቆማል። ከዚህ በኋላ ያንተ አጀብ ኢየሱስ ክርስቶስ ይባላል። የሰው አጀብና የእግዚአብሔር አጀብ ይለያያል። ከሰው አጀብ አሁን ካለበት ከግርግሩ ይልቅ በምድረ በዳ ከኢየሱስ ጋር መቆየት ይሻልሃል። እኔ ምነግርህ ማንም አይነግርህም። ትክክለኛ ምክር እነግርሃለሁ። እኔ የሰው አጀብ አያስፈልግም። አሁን ከዚህ በኋላ ያለው 3 ዓመት ተኩል በክርስቶስ ኢየሱስ እግር ስር ቁጭ ብለህ መሰረትን የምትሰራበት ሰዓት ነው። አሁን ስማኝ፣ ለወንጌል መጠራትና የሰው አጀብ አይገናኝም። ክርስቶስን የተከተለ ሰው ላስላስ አይደለም። ወንድም ዓለም ላስላስ ምትላት ነገር አለች። አሁን ከዚህ ቀን በኋላ ላስላስ የለም። ኢየሱስን ላስላስ፣ መጽሐፍ ቅዱስን ላስላስ፣ ጸሎት ላስላስ፣ ዋና ጉዳይ ላስላስ ከወንጌል ጋር አለቀ በቃ። ሌላ ወሬ የለም። ነግሬሃለሁ ወንድም ዓለም። ልክ የጳውሎስን ሕይወት አይተህ ብታጠና እኔ መርጥልሃለሁ። በቃ ጳውሎስን አርገኝ ብለህ ጸልይ። የጳውሎስን ሕይወት ቁጭ ብለህ አጥና። የሱን መንፈስ እንዲሰጥህ ጸልይ። ንጹህ የሆነ ጥርት ያለ መረዳት እንዲኖርህ ከሰው አጀብና ከግርግር እንድትወጣ አሁኑኑ እመከራለሁ። ከሰው አጀብና ከግርግር አሁኑኑ ውጣ። አሁን ያንተ ምን ጊዜ ነው ብትለኝ ሀኒሙን ላይ ነህ። ሀኒሙን የሚባል ነገር አለ አንተና ኢየሱስ። ለምን ብትለኝ በዚህ ዘመን ክርስትና ብዙ ያልጠራና የተበረዘ የተደበላለቀ ነገር አለ። ምናምን እንዳያበሉ፣ ላንተ ማይመጥን ምግብ እንዳያበሉ ተጠንቀቅ። በጊዜ እንዳትበላ። አራስ ልጅ ስጋ አይበላም። አራስ ልጅ ጠንካራ ነገር አይበላም። አሁን አንተ አራስ ነህ። የሚያስፈልግን ወተት ኢየሱስ ክርስቶስ ይመግብሃል። ሳትበስል እንዳትወጣ ሳትበስል። ግልብልብ የሚባል ነገር አለ። ምንድነው? ግንፍልፍል ነው የሚባለው። ምግብ አለ ግንፍልፍል አርገው እንዳወጡ ወንድም ዓለም። የግንፍልፍል ክርስቲያን የግንፍልፍል አገልጋይ ነው። አሁን የእግዚአብሔርን ቤት ያበላሸው ያልተሰራ ክርስቲያን፣ ከክርስቶስ ኢየሱስ እግር ስር ያልተቀመጠ ክርስቲያን፣ መሰረት የሌለው ክርስቲያን፣ በሆነ ነገር ላይ የተገነባ ክርስቲያን። ስማኝ ወንድም ዓለም ዮኒ ማኛ፣ የእግዚአብሔርን ድምፅ ብቻ ስማ። አሁን ከክርስቶስ ጋር ይህ የጀመርከው የመጀመሪያው 3 ዓመት ተኩል ኬጂ ነው ያለው። አሁን ኬጂ እስክትደርስ ድረስ 3 ዓመት ተኩል ነው እግዚአብሔር የሚያስተምረው። ደቀ መዛሙርቱን የሚያስተማረው 3 ዓመት ተኩል ነው። ኬጂህን ጨርስ መጀመሪያ። አሁን መዋለ ሕፃናት ነገና እኮ እንዴ እያጫወተ እኮ ነው ኢየሱስ። አሁን እኮ እቺ የመጀመሪያ ሰዓት ነች። እኛ ከረሜላ እየተሰጠን የተማርንበት፣ እያባበለን ያስተኛበት፣ በቅፉ ያለማመደን ሰዓት ነው። ከአባትህ ጋር አሁን እቺን ሀኒሙንህን አጣጥም። ሌላ ሰው አትይ፣ ሌላ ሰው አትቀላቅል። በሱ መንገድ፣ በሱ ቃል፣ በሱ መንፈስ መሰረትህን ያዝ ወንድም ዓለም፣ መሰረትህን ያዝ። እነግርሃለሁ። አሁን ይሄ እያቀፈ እያቆላመጠ እያባበለ የሚያስተምርበት መሰረት የሚገነባበት የምትሰራበት ወቅት ነው። ከማ ጋር? ከጌታ ጋራ። ለምን? በእኔና በአንተ ዘመን አንፎርቹኔትሊ ምሳሌ ሊሆኑ እከሌን ምሰል ወይም ደግሞ እንደ ጳውሎስ እኔን ምሰል ሚሉ የሉም። በተለይ በአንተ አካባቢ አሜሪካ ቢ ኬርፉል አም ቴልኝ ዩ። ፋስት ፉድ እንዳያበሉ። መንፈሳዊ ፋስት ፉድ አለ። ተራራራራ አልገው በአንደኛው መስኮት ተሰርቶ በአንደኛው ከፍለ በአንደኛው የምትቀበልበት። የክርስትና አካሄድ ፋስት ፉድ አይደለም። የክርስትና አካሄድ በርገር አይደለም። በስነ ስርዓት ተቀምሞ ተሰርቶ ቁጭ ብሎ አጣጥሞ ውጦ ነው።
ጊዜው ሲደርስ የሚወጣው። አግለብልበው እንዳያወጡ መድረክ ላይ ጌጥ እንዳያረጉ፣ መሰብሰቢያ እንዳያረጉ፣ መለመኛ እንዳያረጉ፣ የቤታቸው ማድመቂያ እንዳያረጉ፣ አባል ማባዣ እንዳያረጉ። ቢኬርፉል ወንድም ዓለም መጠቀሚያ እንዳያረጉ። ዮኒ ማኛ እኔ ጋር ነው ያለው ኑ እንደብለው ማስታወቂያ እንዳይሰሩብህ ወንድም ዓለም። በጣም የምትሸወደው ማንም አማኝ የማይነግር በግልጽ ወንጌል መከራ እንዳለው ማንም አይነግርህም። ዛሬ ተገነት ደገፉ ትነግርሃለች። ጥሪ መከራ አለው፣ አልጋ ባልጋ አይደለም። አሁን ከጌታ ጋር ብቻ ዞር ብለህ እንደ አዲስ ሙሽራ ሰፈር ቀይር፣ አድራሻ ቀይር። የት እንዳለህ አንወቅኛ። ለተወሰነ ጊዜ ወደ ጓዳ ግባ፣ ተሰወር። እንዴ ሙሽራ እኮ ከተጋባ በኋላ እኮ ሙሽሮች ሀኒሙን ይወጣሉ። እንደውም ከከተማ ይወጣሉ፣ የሉም ሽርሽር ሄደዋል ይባላል። አሁን የሽርሽር ጊዜ ነው። ከኢየሱስ ጋር ሽርሽር ውጣ፣ ሽርሽር ያለምንም ግርግር። አንተና ጌታ ብቻ ጊዜ አሳልፉ፣ ተዋወቁ፣ ልብ ብላ አዳምጠው፣ ድምፁን ለየው። እኔና እናንተ በጎች ነን እኮ። እረኛው ኢየሱስ ክርስቶስ ነው። የኢየሱስ ክርስቶስ ድምፅ ምን ይመስላል? ኢየሱስ ክርስቶስ ሲናገር እኮ የተለየ ነው። ብዙ ድምፅ ስላለ በዚህ ዘመን የክርስቶስ ኢየሱስን ድምፅ ለይተን ለማወቅ ከሱ እግር ስር ቁጭ ማለት ጊዜ ማጥፋት ያስፈልጋል። ይቺን አታይምህ። ያለምንም ግርግር እርሱን ብቻ ስማው። ጳውሎስን መጀመሪያ ሲጠራው ያለውን ልንገርህ ለአንተ በሐዋርያት ሥራ ምዕራፍ 9 ከ15 እስከ 16 ጌታ አለው ዮኒ ማኛን ጌታ አለው፣ ስማኝ፣ ይህ በአሕዛብም በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስትል መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁና። መከራ ልትቀበል ለተጠራኸው ግርግር ውስጥ ገብተህ ሱፍ አልብሰውህ ነገ መድረክ ላይ ገጭ እንድትል አንጠብቅም። መከራ ልትቀበል ይሄንን በጨለማ ያለ ትውልድ ወደ ብርሃን ልታመጣ ተጠርተሃል። እንደ ጳውሎስ ምን አለ ጌታ? ስለ ስሜ መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁ። ወንጌል መከራ ነው ወንድም ዓለም። ይህንን ስላልነገሩ ተሸውደሃል ዮኒ ማኛ፣ ተሸውደሃል። ሁሉም የራሱን መክሊት ነው የሚጠበጥበው። መክሊትህን ተቀብለሃል። መክሊትህን ጠብጥብ። አሁን የክርስትና ፕሮቶኮል የለውም። ከነንትና ጋር ስለቆምክ፣ ከነንትና ጋር ስለተመደብክ፣ ከነንትና ጋር ግሩፕ ስለገባ ዮኒ ማኛ ጥሩ ክርስቲያን ሆነ፣ ጥሩ የክርስቶስ ተከታይ ሆነ ማለት አይደለም። ስፍራን ፈልግ። እግዚአብሔር ፊትና ኋላ አያሰልፍም ልጆቹን። እንደውም ገና ትናንሾቹን ገና እንደኛ ያሉትን አሁን በቅርብ የመጡትን የሚወዳቸውን እንደውም እነሱን ኋለኞች ከፊተኞች ይሆናሉ ይልና ገጭ ያረገናል እኮ፣ ገጭ አርጎናል እኮ ከፊትን እኛን። ኧረ ገጭ ብለናል። ለምን? እሱ ስላለ። በቀደም አይደለም፣ ቀድሞ በገባ አይደለም፣ እግዚአብሔር ፊት በሸመገለ አይደለም፣ ዓመታት ባስቆጠረ አይደለም። በምንድን ነው ብትሉኝ? በጸጋ። በምንድን ነው ብትሉኝ? በመታዘዝ፣ እግዚአብሔርን በመስማት። ሃሌሉያ! ኢየሱስ ጌታ ነው። አሰራሩ እንደ ዓለም አይደለም። ቀድመው ሥራ የተቀጠሩና ቆይተው የተቀጠሩ እኩል አይከፈላቸውም በዓለም። በጌታዬ ቤት ግን ጠዋትም 3 ሰዓት የገባው ማታም 11 ሰዓት የገባው እኩል 1 ዲናር። ደስ አይልም? የጌታ ሥራ ደስ አይልም? እንዴት ደስ ይላል እናንተ! ስለዚህ ስማኝ ወንድሜ ዮኒ፣ ጥሪ መከራ ልትቀበል ነው። ከዚህ በፊት ገብተህበት ፓስተሩ እንዲህ ነው፣ ጴንጤ እንዲያ ነው፣ ሴቶች ናቸው እንደዚህ ነው እንዲያ ነው ብለህ እንደወጣኸው አይደለም። አሁን ሲሪየስሊ ገብተሃል። አሁን ገብተህ ብትወጣ መከራ ይበዛል። እግዚአብሔር አይቀልድም፣ አይደራደርም ከዚህ በኋላ። ያኔ ለምን ገብተህ እንደወጣ ራስህ መስክረሃል። ጥሩ መሰረት አልገጠመህም። ሰው አይተገባህ ወጣ። አሁን ገባ ወጣ የሚባል ነገር የለም። የክርስቶስን ቀምሶ ፍቅር ቀምሶ እውነተኛውን ክርስቶስ ፍቅር ቀምሶ የወጣ አላየንም። አረ ወዴት ይኬዳል? ከክርስቶስ ፍቅር ወዴት ይኬዳል? ከእግዚአብሔር ፍቅር ማን ይለየናል? እናንተ ከክርስቶስ ፍቅር መከራ ነው፣ ራቁትነት፣ ሞት ነው፣ ስደት ነው፣ ረሃብ ነው። ምን ይለየናል ከክርስቶስ ፍቅር? ማን ይለየናል? ማን እንደ ክርስቶስ ይሆንልናል? እናንተ ከክርስቶስ ወዲያ ወዴት እንሄዳለን? ወዴት ይኬዳል? ሰው እኮ ክፉ ነው እናንተ። ስለዚህ ስማኝ፣ ዓይንን ክርስቶስ ላይ
መስቀሉ ላይ ብቻ ትኩር ብለህ ተመልከት። የሚመራህ የሚያመለክትህ የምትከተለው ሮል ሞዴልህ ኢየሱስ ክርስቶስ ይባላል። እንደ ከሌሉን የሚባልበት ዘመን አይደለም መቼም። ጳውሎስ እንኳን እኔን ምሰሉ ብሏል። ዛሬ ማንን እንምሰል ቢባል በጣም አስቸጋሪ ነው። አሉ አንዳንድ መልካም አገልጋዮች እንደ ዶክተር ማሙሻ ያሉ፣ እንደ ፓስተር እንደ ጥሌ ያሉ፣ ነብይ ጥሌ ያሉ ትክክለኛ ንጹህ ወንጌል የሚሰብኩ አሉ። ጌታ ይባርካቸው አሉ። ማላቃቸው አሉ። ግን ዋናው አስተማሪ፣ መካሪ፣ ጠባቂ ኢየሱስ ክርስቶስ ብቻ ይሁን። በክርስቶስ ጀምር ወንድም ዓለም። ክርስቶስን መሰረት አድርጎ የጀመረ እስከ መጨረሻው ይዘልቃል። እነ ፓስተር ገሌ እነ ነብይ ገሌ መልካም ናቸው፣ ይወዱኛል፣ ያቀርቡኛል ብለህ አንተን ወደ መጥፎ ይመራሉ ብዬ አይደለም። ግን ሞዴል የማይሆኑ ሰዎች አሉ። ሞዴል መጀመሪያ ኢየሱስ ክርስቶስ ይሁን ነው። አንደኛ ኢየሱስ ይሁን። ሪፈር የምታረገው፣ የምታማክረው፣ ድምጹን የምትሰማው። አረ እናንተ የቀመሳችሁ ንገሩኝ ባካችሁ። የኢየሱስ ክርስቶስ ፍቅር ከማን ጋር ታወዳድሩታላችሁ? ከማን ጋር ታወዳድሩኛላችሁ አላለም እሱ ራሱስ? ከማን ጋር ነው የምናወዳድረው? የክርስቶስን ፍቅር ከማንም ጋር አናወዳድረው። ቃሉና መንፈሱ ይምራህ ወንድም ዓለም። ከእንግዲህ በምታየው አትወሰድም። ከሰይጣን ባርነት ወደ እግዚአብሔር ልጅነት መጥተሃልና የእግዚአብሔር ልጆች ደግሞ በመንፈስ እንጂ በስጋ አይመሩም። በሚታየው ሳይሆን በማይታየው ነው የምንመራው። ዮኒ ማኛ ወንድሜ እባክህ ስማኝ። ያንተ ይለያል። ለምን እንደሚለይ እነግርሃለሁ። ያንተ ይለያል ዮኒ ማኛ። ለምን ብትለኝ በዓለም የነበረ ዕውቅና የዓለም ሰዎች ማንን ይመስላሉ ቢባል ዮኒ ማኛን ነው የሚመስሉት የነበሩ። በቃማ አንተ በዓለም ምሳሌ ነበርክ። የዓለም ቁንጮ ነበርክ። የስድብ የርግማን የሁሉ ነገር አሉ። አንተን የሚመስሉ አሁን ማት አሉ። ትውልዱ የሚመስሉ አሮጌ ማንነትን ነው አሁን እየተናገርኩ ያለሁት። ስለዚህ የነበረው ዕውቅናና የዓለም ሰዎች ይሄንን ምሳሌ ነበርክ አንተ ለዓለም ሰዎች። የስድብና የዓለም ነገር አለቃ ነበርክ አይደለ? ብዙ ደግሞ ተወራርደዋል ባንተ ላይ። ያንተ ይለያል ምለውም በዚህ ነው። ብዙ በጨለማ ያሉ አሁን አንተ በነበርክበት ፖዚሽን ላይ ያሉ ተወራርደዋል። ምንድነው የተወራረዱት? ዮኒ ማኛ ክርስቶስን ተከታይ ሆኖ አይዘልቅም አይቆይም ብለው ተወራርደዋል። ይህን ውርርድ ደግሞ የማሸነፍ ግዴታ አለብህ። በምንድነው የምታሸንፈው? በእውነተኛው የክርስቶስ ፍቅር። በዚህ ደረጃ ግን ጌታ እዚህ he brought you so far በጣም አርቆ አምጥቷል። ከዚህ በኋላ ወደ ኋላ የምትመለስ አይመስለኝ። ሞት ነው ያለው፣ ገደል ነው ያለው፣ ወደ ኋላ ጨለማ ነው ያለው፣ የምታውቀው ነገር ነው ያለው። ስለዚህ አሁን ብዙ ሰይጣን አሁን እየጠበቀ ነው አንተ እንድትመለስ ወደ ኋላ። ይመለሳል ዮኒ እውነቱን አይደለም እየተባሉ ነው ያለው። ምን ብትለኝ ከዚህ በፊት ገብቶ ወጥቷል አናምነውም እያሉ ነው። ይህ ደግሞ የጠላት ክስ ነው። አሁን ጠላት አንተ ላይ ክስ ይጀምራል። እሱ እኮ እየቀለደ ነው፣ እንደዚህ እኮ ነው፣ እያስመሰለ ነው እያሉ ጠላት አሁን ክስ ይጀምራል። በብዙ ይገዳደርሃል፣ ይማማላል። ገና የተተከለ ችግኝ ነህ አንተ። አሁን ገና የተተከለ ችግኝ በጨርቅ ይሸፈናል፣ እንደዚህ ዳስ ይሰራለታል። አይታችሁ እንደሆነ ያለ ምን መሰለ ዮኒ ማኛ ነፋሱን፣ ብርዱን፣ የሚመጣውን ነገር፣ ወፎች የሚበሉትን ነገር አሁን አትቋቋመው። አዲስ ወደ ጌታ የመጣ ሰው አሁን አይቋቋምም። የጠላትን ወሬ አይቋቋምም። የሚመጣውን ውዥንብር አይቋቋምም። ስለዚህ ለዚህ ነው አሁን ከጌታ ጋር ሽፍን ብሎ ይቆያል ሰው። ክትት ብሎ ተደበቅ ወንድም ዓለም፣ ተደብቀ ቆይ።